ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች በድጋሚ መጥቼላችኋለሁ። ባለፈው ሩታ አብርሽን ሰራሁልህ ስትለው ተናድጄ ነበር። በሩታዬ እንዴት እንደዚህ ታደርገዋለች? እንዴት ልቡን ትሰብረዋለች ብዬ ነበረ። ከልቤ ነበር ያዘንኩት። እናንተ ማዘኔ ግን ቆጨኝ፣ ሩታን መናገሬ ግን ቆጨኝ። ለምን በሉኝ። አብርሽ ልቡ ቢሰበር ተነስቶ ሄዶ ባንዴ ሄርሜላን ይቅርታ አድርጊልኝ፣ በድዬሻለሁ፣ ይቅርታዬን ተቀበይና እንደ በፊቱ እንቀጥል አይላትም ነበረ። እንደውም ይቅርታ የሚጠይቃት የልጁን እናት ነበር። በቃ እውነት ነው አስከፍቼሻለሁ፣ በድዬሻለሁ እና በቃ ይቅርታ አድርጊልኝ፣ በቃ እንመለስ ሩታዬ ብሎ እንደንትን እንደማለት እንደመለመን ሄዶ ግን ሄርሜላን ይቅርታ አድርጊልኝ ብሎ ጠየቃት። ሲቀጥል እውነት አብርሽ ማለት ነው፣ እውነት ለልጅህ እናት ክብር ቢኖርህ ለሩታዬ እውነት ልብህ ተሰብሮ ቢሆን እንደው እንደዚህ ባንዴ ይጠነከራል እንዴ? እንደዚህ ባንዴ ሁሉን ነገር ትውት አድርጎ ወደዛ ወደ ወሽሜ ቤት ይካሄዳል እንዴ? አይኬድም፣ አይኬድም። እኔ ባንተ ቦታ ብሆን ማለት ነው ራሴን አስታምሜ ራሴን አረጋግቼ ቢያንስ ሽማግሌ እፈልጋለሁ ከልጄ አባት ጋር የሚያስታርቀኝ ማለት ነው። በአንተ ቦታ ብሆን ማለት ነው ሽማግሌ ፈልጌ ይቅርታ ምናምን ተባብለን ያለውን ነገር ፈተን ለመኖር እጣጣራለሁ እንጂ ተመልሼ ወደዛ ወደ ውሽማዬ ጋር አልሄድም። እና ዛሬ እኔ በጣም ነው የገረምከኝ አብርሽ፣ በጣም ነው ያሳዘንከኝ። ያዘንኩብህ በሁኔታ ነው፣ በሁኔታ እኔ እኮ ልጅቷ ምን ሆና ነው እንዴት እንደዚህ ታደርገዋለች ብዬ በጣም ነበር ሩታን ስለበልባት የነበረው። እንዴት ጠንካራ ሴት ናት፣ ጎበዝ ሴት ናት፣ ትዳሯን ልትገነባ ነው ስል ይሄ ነገር ሲፈጠር እንዴት እንደዛ ታደርጋለች ብዬ እኮ ስናገር ነበረ። ጋይስ ለካ ውስጧን ርር አድርገኸዋል አንተ። አሁንም እኮ እንደዛው ነው። በቃ ያሳዝናል። በጣም ነው ያዘንኩት። እኔ እንደዚህ አይነት ሰው አትመስለኝም ነበረ፣ ቁም ነገር ማለት ነው። እና በነገራችን ላይ ማለት ነው ለልጅህ እናት ያልሆንክ ለሄርሜላም አትሆናትም። በዛ ላይ ደግሞ እንዴት ነው ካለ ሴት እኮ መኖር ይቻላል? አይቻልም እንዴ? ካለ ወንድ መኖር ይቻላል። እንዴት አስችሎ ነው ማለት? አሁን እኛ ሴቶች ፍቅረኛችን ከተጣለን፣ ፍቅረኛችን የሆነ ነገር ካለን ምናምን ቶሎ ብለን ሄደን ወንድ ላይ አንንጠለጠልም። እንዴት ነው የምትንጠለጠለው አንተ? እንዴ ትዕግስት የለህም እንዴ? እንደ በፊቱን ቀጥል፣ ይቅርታዬን ተቀበይና ማለት እኮ በቃ በፍቅር እንኑር እንቀጥል ማለት እኮ ነው። አብርሽ ጤነኛ አትመስለኝም፣ እውነት ለመናገር ጤነኛ አትመስለኝም። ቁም ነገር አንዳንዴ ሩታ እኮ የሆነች ብስል ናት። በነገራችን ላይ ብስል የሆነ አነጋገሯ ራሱ ማለት ነው ብስል ያለ የሆነ ከአንደበቷ የሚወጣው ነገር ምናምን አስታውላ አገናዝባ ምናምን የምትናገረው ይሄ ሀቅ ነው፣ ምንም የማይካድ ነገር ማለት ነው። ግን አንተ ግን የምትናገረው ነገር ሁሉ እንዴት ብዬ ልግለጽላችሁ እና ብቻ መጨረሻህን ያሳምረው ነው የምለው። ሌላ ምንም አይደለም። አንተ እድሜ ልክህን አሁን ሄርሜላም አልፈልግህም ብለሃለች። እንደገና ሌላ ሴት ፍለጋ መሄድህ አይቀርም። ምክንያቱም ሳይክ የሆነ በቃ ብቻህን መኖር የምትችል አይመስለኝም። በእርግጥ እሷን ብላለች። ሩታም እኮ ዛሬ ማን ነው ኤፍሬም ጋር ሄዳ ነበረ እና በህይወቴ ላይ ተጫውቶብኛል አለች። በህይወቴ ላይ ተጫውቶብኛል፣ እኔ እሱ ህይወት ውስጥ ከገባሁ ጀምሮ ስንትና ስንት ሴት ነው ይዞብኝ የመጣው ብላለች። በጣም ታግሸዋለሁ። ይሄ ነገር ከመጠን በላይ ነው የሆነብኝ። ሰዎችን ለማስደሰት ብዬ ደግሞ እኔ እሳት ውስጥ አልገባም አለች። እውነት ነው። በነገራችን ላይ እኛ የምናያቸው ከውጭ እንጂ ቤት ውስጥ ደግሞ እኮ ያቃጥላት ይሆናል። እስከዛሬ ጨጓራዋን ላጥ ያደርገው ይሆናል። ምን ይታወቃል? እኛ የምናየው ካሜራ ላይ ነው። ከካሜራ ጀርባ ደግሞ
እርር ድብን ያደርጋት ይሆናል እስከ ዛሬ። ጉድ እኮ ነው። እኔ ከዚህ በኋላ በቃ ከሴት ጎን ነው የምቆመው፣ ከሴት ጎን ነው የምቆመው። አሁን ዛሬ ላይ በሩታ የደረሰ ነገ ደግሞ በሄርሜላ አይደርስም ማለት አይቻልም። አስረግዞ ላሽ ነው የሚላት ሄርሜላን ራሱ አስረግዞ ጥሏት ይሄዳል ሌላ ሴት ጋር። ጉድ እኮ ነው። እረፍት አታረግም? እንዲያብርሽ እረፍት አድርግ እንጂ። አሁን አንተ ተጎድተሃል፣ አዝነሃል፣ ልብህ ተሰብሯል እና እረፍት ያስፈልግሃል፣ መረጋጋት ያስፈልግሃል። ከጓደኞቼ አርቃኝ፣ ከሄርሜላ አርቃኝ። ሄርሜላ እኮ ሁሌ ነው የምትደውልልኝ፣ ሁሌ ትሬት ታደርገኛለች ምናምን። በአንዴ ስደውልላት ነው ስልክ የምታነሳው ምናምን። በቃ አሁን ላይ ግን እያነሳችልኝ አይደለም። ጓደኞችህ አሁን ጓደኞቼ ትላለክ። ያንተ ጓደኞች እስኪ ምንድን ነው የጠቀሙ? ውሽማን ያመጡልህ እኮ አቤላና ብሩኬ ውሽማን ያመጡልክ፣ ትዳርክን የበጠበጡልህ። ምንድን ነው እስኪ ምንድን ነው የጠቀሙክ? ከነዚህ ቀረብክም እራቅክም ምንድን ነው ጥቅማቸው? አሁንም ቢሆን እኮ እኛ እየነገርን ትጎዳሃለች እያልን አንተኛን አልሰማ ብለህ ገብተክ ምናምን። መጀመሪያም ትዳርክን የበጠበጡት በነገራችን ላይ ሁለቱ ናቸው ጓደኞች። እነሱን ጠይቃቸው እሺ። በጣም አስመሳይ። እኔ ብሩኬ እንደውም ብሩኬ ከሩታዬ ጋር ብዙም እንደዚህ ቅርርቦሽ የለውም በነገራችን ላይ። አቤላ ግን በልተህ ጠጥተሃል፣ በእጇ ብዙ ነገር አሳልፈሃል። ግን አንተ አስመሳይ ነክ፣ በጣም አስመሳይ። ሰው አይታመንም በአሁን ሰዓት። ይሄ ጓደኛዬ ነው፣ ይሄ ወዳጄ፣ ይሄ በቃ የልቤ ሰው ነው፣ ሚስጥረኛዬ ነው የምትሉት ሰው የለም። እኔ በእናንተ አየሁ፣ በቃ በእናንተ አይቼ ማንም የሚታመነው በአሁን ሰዓት ማንም አይታመንም። እና እንደ ጥሩ ጓደኛ ከጓደኞች ያራቀችኝ፣ ከጓደኞች ያለያየችኝ ምናምን ትላለክ። እና እንደውም በዚህ ሰዓት አንተ ጨዋ ወንድ ብትሆን፣ አስተዋይ ብትሆን፣ ልክ ሩታ እንደዛ ስታደርግህ እኔ ልጫወትብህ ፈልጌ ነው ከአንተ ጋር መቀጠል ፈልጌ አይደለም ብላክ ወረቀቱን ትናንትና ልትፈርም መጣህ አይደለም? ወረቀቱን ፈርም ያል። በእርግጥ እኔ ምን እንደታዘብኩ ታውቃላችሁ ጋይስ? አብርሽ ከሩታ እንዲመጣ ይፈልግ ነበረ። በቃ የእሱን ስም ማጽዳት ነበር የሚፈልገው ማለት ነው። ገባችሁ አይደለ? ባለፈው እኔ እንደገባኝ ባለፈው አብርሽ ላይ ነበር ሁላችንም ስንፈርድበት የነበረው። ለምንድን ነው እንትን የማይለው ማለት ሩታ ላይ እንጂ ለምንድን ነው ፈርም የምትለው? ለምንድን ነው ትዳሯን የማትመራው ምናምን በስርዓት እያልን ሩታን ስንጨፈጭፍ ነበር። ከዛ ምንድን ነው ሀሳቡ ይሄንን ነገር ራሱ ገብቶበት ስለሚያውቅ ማለት ነው። ከዛ ሩታን አስጠቁሮ አሁን ሩታ ይሄ ምንድን ነው ፕራንክ ነው ምናምን ባለችው ሰራሁልህ ባለችው በዛ አስጠቁሮ እሱ በቃ ምክንያት አድርጎ ከህይወቷ መውጣት ነበር የፈለገው። ግን ታያስ ወዲያውን እኮ ተንጠልጥለህ ሴት ጋር ሄድክ አብርሽ። ሳይነጋ ሳይሆን ሄርሜላ ጋር ሄድክ። ትናንትና ወረቀቱን ፈርሜበታለሁ ምናምን ጥሩ ህይወት ይቅጠምሽ ከምትል ሩታዬ ከዚህ በፊት አስቀይሜሻለሁ፣ አዎ በድዬሻለሁ፣ ግን አሁን ደግሞ አንቺ እንደዚህ ያደረግሽኝ። እኔና አንቺ ምንም ቢሆን ወልደናል። በቀልን በበቀል ሳይሆን በይቅርታ ልጃችንን እናሳድግ፣ እባክሽን ይቅር በይኝ ብለክ ተደፍተክ። ምንም ቢሆን ወንድ ልጅ ለሚስቱ መገዛት አለበት። ወንድ ልጅ ሚስቱን ተንበርክኮ መለመን አለበት። ትዳሩን መገንባት አለበት። እና ይቅርታ አድርጊልኝ ሚስቴ፣ የልጄ እናት ብለህ ተደፍተክ ይቅርታዋን ይቅርታ እንደመጠየቅ አንተ ግን ነገሮች እንደፍንፍን አድርገህ ጥሩ ባል ይግጠምሽ ብለክ ምናምን ወደ ውሽሜ ጋር። ውሽማ ያለው እንደዚህ ነው ቤተሰብ። ውሽማ የሌለው ባል ይስጣችሁ። አንዱ በር ሲዘጋበት ወደ ተከፈተው ይሄዳል ማለት ነው። ውሽማ የሚያበዛ ወንድ። ለዛ እኮ አብርሽ ሩታ ብታስቀይመው ካሜራ ላይ አለቀሰ አለ። ቀጥ ብሎ ወደ ሄርሜላ ጋር ሄደ። ሄርሜላ ደግሞ
እኔ ልቤን ሰብረኋል አልፈልግም ማለችው ማለት ነው። ደግ አደረገች ሄርሜላ። አብርሽ ለሚስቱ ያልሆነ ለልጁ እናት ያልሆነ ለአንቺም አይሆንሽም፣ ተጠንቀቂሽ የኔ ቆንጆ። የውሽማ ነገር ውሽማ ነው። ተሰርተሽ የደራ ልጅ ተኩላ